አሰላሙ አለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የቻናል ተከታዮች እንዴት ናቸው? ሰላም ናቸው ወይ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ኢድ ሙባረክ፣ እንኳን አደረሳችሁ። የዛሬ ዓመት ላይ እኔ ነፍሰ ጡር ነበርኩ። ሰብሪናን የዛሬ ዓመት ስምንተኛ ወሬ ነበረ ነፍሰ ጡር ነበርኩኝ ማለት ነው። አልሐምዱሊላህ። ዛሬ ደግሞ ከልጄ ጋር ሁኜ ነው ያለሁት ማለት ነው። አልሐምዱሊላህ። ከአመት አመት ለአላህ ምስጋና ይገባ። አልሐምዱሊላህ ስላደረሰን ጌታ ማለት ነው። ሁላችሁንም በሀገራችሁ ከቤተሰብ ጋር ወልዳችሁ የወለዳችሁን ከልጆቻችሁ ጋር አላህ በሰላም አገናኝቷችሁ ደስ የሚል ጊዜ እንዴት ታሳልፉ ምኞቴ ነው፣ ዱዓዬ ነው ማለት ነው ውዶችዬ። ዛሬ እኔና ሰብሪና ቤታችንን አጸዳድተን ወደ የት ነው የምንሄደው መሰላችሁ? ወደ ቤተሰቦች ጋር እንሄዳለን ማለት ነው። እንደምታዩን ትራስ ነው የኔ፣ ታውቃላችሁ ብዙውን ትራስ ነው የሚበዛው። የትራስ ልብሶችን ነው የምቀይረው። ምንጣፉ ደግሞ በቅርብ ሰዓት ነው የታጠበው። አሁን ያው እኔም ልጅቷን የሚይዝልኝ ስለሌለ ለማጠብ አሁን አልቻልኩም። ሆኖም ያን ያክል አልቆሸሸም፣ ምክንያቱም ለረመዳን ኢድ ላይ ታጠበ። ከዛ ተነጠፈ። እኔ ብዙውን እዛ ተቀመጥኩም። አንድ ወር እዛው ቤተሰብ ጋር ነበርኩት። አሁን ከመጣን ራሱ አንድ ወር አልሆነንም ከቆየንበት፣ ያን ያክል አልቆሸሽም። ስለዚህ ምንድነው የምናደርገው? ትራስ ልብሱ ራሱ አልቆሸሸም። ያው መቀየር ስላለበት ነው እንጂ የምንቀይረው ቆሾ አይደለም። ሰብሪ ጋር እንደምታውን ጦርነት ተያይዘናል ማለት ነው። የኔ ውድ ልጅ ጡን ትላለች ከዛ ከዚህ። የዛሬ ዓመት 8 ወሬ ሆዴ ነበረች። ዛሬ ደግሞ እንደምታዋት አብራኝ ከዚህ እያለች ነው ማለት ነው። አልሐምዱሊላህ በጣም ነው ደስ የሚለው እውነት ስለምናገር ማለት ነው። አመቱን ስታስታውሱት የነበራችሁበትን አሁን ደግሞ ያላችሁበትን እውነት በጣም ነው ደስ የሚለው። አልሐምዱሊላህ ዛሬ ሰብሪና ተወልዳ እንደምታዋት ከጎን ጎን እየሄደች እያጫወተች ነው ማለት ነው። የኔ ረባሽ የኔ ውድውት እኔ ትራሱን ልክ ዛሬ ሂዳ ግድም እኔ የምሰራውን ነው የምታጠፋብኝና ላለብሰው ስል መታ ደግሞ ትራሱን አምጪ እያለች ነው እንደምታዋት ማለት ነው። እምቢ አልኳት አልሰጥም ብዬ። በጣም ነው የሚያደክሙት ትራስ ልብሱ ደግሞ ማውጣት ማልበስ ምናምን በጣም ነው የሚያስጠላኝ፣ አልወድም በነገራችን ላይ። ለዛም ነው እኔ ትራስ ምንድነው ስሙ ፍራሽ ምናምን እንደዚህ የማልፈልገው። ኢንሻአላህ አላህ በሰፊ ውስጠኝ እንጂ ማለት ከባድ ነው ብዛት ትራስ ልብስ ሲኖር እንደዛ አውልቃችሁ አልብሳችሁ ምናምን በጣም ይከብዳል። እንደምታው ሰብሪም ይዛለች፣ ጦርነቱ እንደቀጠለች ነው ማለት ነው። ትወድቃለች፣ ትነሳለች፣ እኔንም አላሰራኛለች፣ ጫማውን ታመጣለች፣ የማሰራው ነገር የላትም። እንደምታዩት አብራኝ ከዚህ እያለች ነው ማለት ነው ውዶችዬ። እናንተንም ኢንሻአላህ ባላችሁ ነገር ተደስታችሁ ሀገራችሁ በሰላም አስገብቷችሁ ባላችሁ ነገር ተደስታችሁ የምትኖሩ አላህ ያድርጋችሁ ማለት ነው። እንደምታዩት እየቀየርኩ ነኝ ያለሁት። የዚህ አሁን የቀየርኩት ቤቢ ትራስ ልብስ ስለሌለው የዛኛውን ቤቢ ትራሱን አላወጣውም፣ ነገር ግን እዚህ ላይ አላደርገውም ማለት ነው። ከዚህ ጋር ስለማይል ያው ራሱን ችሎ እዛው መኝታ ክፍል ላይ ዝም ብዬ ፍራሹ ስላለ እዛው አደርገዋለሁኝ ማለት ነው ውዶቼ። እንደምታዩኝ ጨራረስኩኝ፣ ቀየርኩኝ ማለት ነው። ትርፍ የነበረኝንም አነሳሳሁኝ ምናምን፣ ያኔ ሙሉን እንድታጠበ ነው አውጥቼ አስቀምጬ ነበረ። አሁን ላጸዳ ነው ማለት ነው። በነገራችን ላይ ቤቴ ሁልጊዜም እኔ ሳጸዳ ለልጅቷም እንትን እንዳይልባት እያልኩ ስለማጸዳው እንደዚህ ያን ያክል ቆሾ ምናምን እንደዚህ እንትን ብሎ አላጸዳውም ማለት ነው። ለምታኝ ያራገፍኩኝ ምናምን ከዛ ጠርጋለሁኝ፣ እስከ ላይ ድረስ አረጋግፋለሁኝ በየሰዓቱ ስለሆነ እኔ ባማረብኝ በቃ በአቅጣጫ በዚህ በተመቸብኝ ሰዓት ማነው እይታ ማለት ስታይል በዚህ ይሆናል ባልኩበት ሁልጊዜም ስለምቀያይረው ስለማንቀሳቅሰው ያን ያክል ቆሻሻ የለውም ማለት ነው ውዶች። ያው መጸዳት ስላለበት ግዴታ ብዬ ነው እንጂ ያን ያክል ቤት እንትን ያለ ነገር የለውም። ለልጅቷ ምስል እንደምታዩት መሳቢያ እየከፈተች ታወጣለች። ምን ትላለች? ቲቪ ከፈትኩላት በቃ የለም ማለት ነው። ሰብሪና በጣም ረባሽ ሆናለች። የኔ ውድ በጣም ነው የምታሳዝነው። ወላሂ ደግሞ ዛሬ በቢጃማ ላይ ያደረግኳት ማለት ነው። አብራኝ ከዚህ የመስታወት ማጽጃውን አምጪ እያለች አፏ ላይ ለመክተት ይዛለች። ጦርነት እንደምታዩት መስታወት ማነው ቲቪ እያጸዳሁኝ እሷም ከጎን ናት አብራኝ ማለት ነው ወዶቼ። በቃ ጦርነቱ እንደዚህ ነው፣ ስራው እንደዚህ ነው። አብረን ነው የምንሰራው ማለት ነው። እንዲሁም ደግሞ አንድ በአንድ ልጅ እንደዚህ ሮሮ ማውራት ምንድነው? እኔ ሮሮ አላወራሁም አልሐምዱሊላህ፣ በልጄ ደስተኛ ነኝ። ሮሮ የሚያወራ ሰው ተመሮ እንዲህ ሲል ነው። እኔ ሮሮ አላወራሁም። ስለ ልጅ ጋር መውሎ ወይን ልጅ ጋር ምን ሳደርግ እንደምውል ምን በኖረኛ አስርም ወላሂ ያልኩት እኔ በቃ ውሎዬ ከልጅ ጋር
ቢያንስ ለመስራትም ልጅ ጋር ሆኖ አስቸጋሪ እንደሆነ ነው እንጂ የሚያወራው እኔ ስለ ልጅ እንደዚህ ነው ብዬ እንኳን ሮሮ አላወራሁም ማለት ነው። ሮሮ ማለት ተመሮ የሰው ልጅ እያለ የሆነ የምትናገሩት ነገር በቃ ከእንትን የወጣ ሲሆን ነው። እኔ ደግሞ እንደዛ አይነት ነገር አላልኩም። ለማንኛውም ችግር የለም። በሰው በመሰለው ነው ኮሜንት የሚሰጠው። ኮሜንትን ያልይዝም። እንደምታዩኝ ወደ መኝታ ክፍል መጥቼ አልጋዬን እየቀየርኩ ነው። በነገራችን ላይ አልጋው ዝም ብሎ ተቀምጧል እንጂ አንተኛበትም። እኔም ሰብሪ ማለት ነው። ምክንያቱም ሰብሪና ስለምትወድቅብኝ እዚህ ላይ አልወጣም ማለት ነው። ታች አንጥፈን ነው የምንተኘው። የሰብሪ ፍራሽ በጀርባ በኩል እንደምታዩት አስቀምጫለሁ። የልጅ ኮተት በነገራችን ላይ እያደጉ ሲሄዱ ስለማይጠቀሙት በኋላ ላይ ነው የሚያስጠላው። ቦታ ማድረጊያ እንትን እናጣለን እና አሁን በዛ ያለው የሰብሪና ፍራሽ ገና በራስ ቤቷ እንዳለ የተገዛ ነው እና አሁን በጥቃ በዛ ሰዓቱ ደስ ይላል ሲተኙበት። አሁን ደግሞ ቦታ የት ላድርገው ነው በጣም ነው የሚያስጠላው እና ብቻ ወደዛ ባልጋው ስራ አድርጌዋለሁ ምንም ማድረግ ስለማልችል ማለት ነው። እና እንደዚሁ በዚህ መልኩ እያጸዳዳሁኝ ነው። እግሬ ራሱ ምን እንደመሰለ ልነግራችሁ አልችልም። በጣም ቆሽሻለሁ ማለት ነው። ምክንያቱም ከውጭም ላይ እየሄድኩኝ ስለነበረ እንደምታዩኝ አልጋ ልብሴን ቀያየርኩኝ ማለት ነው። ሰብሪም አብራኝ ነው በነገራችን ላይ መጋረጃ እየሆነች ነው አትታያችሁ ከሆነ እንጂ ማለት ነው። እንደምታዩኝ አሁን ደግሞ መስተዋት እንትኔን እንትን ምንድነው መዋቢያን ማለት ነው። መዋቢያን ባለፈው ማጽጃታለሁ። ትላንትናም ተጸድቷል። ሁልጊዜም ስለማጸዳው አሁን የተወሰነ ነው ማጸዳው ማለት ነው። ያው ኢዱ እንትን ቅር እንዳይለው ለማለት ያክል ነው መጸዳት ስላለበት ማለት ነው። መጋረጃዬን በነገራችን ላይ መጋረጃ ሁሉም ላይ ያለ ነገር ግን አልቀይረውም። የእንትኔን ብቻ ነው የምቀይረው የመኝታ ክፍሌን ማለት ነው። በዚህ መልኩ እየሰራን ነው ማለት ነው ውዶች። ይሄንን ከጨራረስን በኋላ አጸዳድተን ብለን ቤታችንን አዘጋጃጅተን ወደ ቤት እንሄዳለን። እኔና ሰብሪን ታጣጥበን ወደ ቤተሰቦች ጋር ማለት ነው። ኢድን እዛ ነው የምናሳልፈው ኢንሻአላህ። የኢድን ደግሞ ውሏችንን ያለውን ኢድን ከእናንተ ጋር ቪዲዮ ሰርቼ ለቀለው ብዬ አስባለሁ ባላ ፍቃድ ማለት ነው። ያው ቤተሰብ ስትሰባሰቡ በነገራችን ላይ ስልክም ትዝ አይላችሁም። እዛ ያለው ነገር በአንድ ሆናችሁ በቃ ወሬ ምናምን አለ አይደለ? የኢዱ ድባብ እንደዛ ነው። ብቻ ባለው እንትን ቪዲዮ እሰራለሁ ብዬ አስባለሁኝ ማለት ነው ውዶቼ። እንደምታውቁት ሻንጣ ነው እኔ በጣም የሚያስቸግረኝ ያለው ሻንጣ ኮተት ምናምን በቃ በጣም የሚያስጠላኝ አልተመቸኝም፣ አወረድኩት። ይሄ ደግሞ ውጭ ላይ ቁጭ ስንል ምናምን የምናነጥፈው ምንጣፍ ነው። እሱ ራሱ በቃ ስትገዙት አንዳንዴ ሲመጣ እቃው ደስ ይላችኋል። ነገር ግን በኋላ ላይ የት ላድርገው እያላቸው መከራ ነው የሚሆነው ማለት ነው። አሁን እንደምታዩኝ የቀያየርኩትን ሁሉ ሰብስቤ በአንድ ላይ በአንሶ ላይ ሰብስቤ ልብስ ባስኬቴ ቆሻሻ ባስኬቴ ውስጥ አስገባለሁ ማለት ነው። ይሄን ደግሞ እኔና ሰብሪና ሆነን አንድ ቀን ማለት ነው አውጥተን እንደዚሁ ጅራ ለጅራ ተከታትለን እናጥባለን ማለት ነው። በዚህ መልኩ ነው ውዶችዬ እኛ የምናሳልፈው። ኢንሻአላህ እናንተም ለሀገራችሁ በሰላም ያብቃችሁና ባላችሁም ነገር ተደስታችሁ እንደው እኔ እንጃ እውነት ለመናገር ነገር ብንይዝ ትልቁ ነገር የሚያስደስታችሁ አንደኛ ትዳራችሁ ደህና ሆኖ ስትኖሩ፣ ሁለተኛ ልጅ ሲኖራችሁ ነውና ምንም ጊዜ ንብረት ቢኖር ምንም ደስታ አይሰጥም። ሰው ከሰው ጋር ነው። ለምሳሌ እኔ አሁን ይሄ ቤት አለ አንድ ክፍል ላይ ሆናችሁ ባላችሁ ጋር ልጃችሁ ጋር ሆናችሁ የምትኖሩት እና እኔ አሁን 3 ክፍል ይዤ የምኖረው አንድ አይደለም ደስታው ማለት ነው። ስለዚህ ይሄን ያክል ነው ልዩነቱ ውዶቼ ማለት ነው። እና ውዶቼ ለዚህ ነው እላችኋለሁኝ። በተረፈ ሰብሪ ተነስታብኝ ነበርና ሰብሪና ተነስታ ነበርና እሷን ላመጣ ሂጅ እንትን እያለችኝ ነው እያለቀሰችብኝ ነው ማለት ነው። ይሄን ይመስላል ወይዘሪት ሰብሪና የኔ ረባሽ ማለት ነው። እንደምታዋት ከግርግሬ ነው የምትከተለኝ። አሁንም ደግሞ እንደዚሁ እንትን ቪዲዮውን ኤዲት ሳደርግ በቃ አላርፍም ብላለች። ምን ልስጥሽ በቃ አይለቀስም። እሺ ምን ልስጥሽ? እና እንደምታውስ በዚህ መልኩ አጸዳድቼ ጨራርሻለሁ። እየረበሸች ስለነበረ በነገራችን ላይ ምን እንትኑ የትራስ እንቺ ይሄው ያጂኝ የትራስ ልብሱ በነገራችን ላይ በነጩ ያምራል ከዚህ ማለት ነው። እንቺ ልስጥሽ እጅሽን እንዳትዶሽ። በዚህ መልኩ አጸዳድተን ፏርገን ቤታችንን መተናል እላችኋለሁ ልጆቼ። ኢንሻአላህ ትራስ ፍራሽ ምንም የለም አነሳስተናል። እቃ ቤቴንም አጸዳድቻለሁ። ምንታክቴን ማለት ያው ቪዲዮ ቆርጥ ስላለ ሙሉውን እንትን ስላላላችሁ ነው።
ሙሉ አጸዳድተን ጨራርሰን ፈራርሸን ሲኒያችንን ምናምን የቀረን ነገር የለም። ደራድረን ባለን ነገር ማለት ነው ቤታችንን ቆላልፈን ወደ ቤተሰብ ጋር ሄደናል።